አብርሽ እንዳልተጎዳ አስረግጬ ነግራችኋለሁ። ሩታን ለመጣድ ሩታን ለማሰደብ እያለቃቀሰ መጣ እንጂ የምር ተጎድቶ እንዳልሆነ እኔ 100% ነግራችኋለሁ። 100% ማለት ነው። የተጎዳ ሰው በአንድ ቀን እዛ ውሽሚት ጋር ሄዶ ይቅርታ አይጠይቅም። እስከዛሬ እኮ ሩታን ስታሰቃያት ሩታን ያ ሁሉ ነገር ስታደርጋት አንድ ቀን ካፈ ይቅርታ አልወጣም። አብርሃም የልጅ እናት አንድ ቀን ተንበርክከ ከልብ ሩታ ይቅርታ አድርግልኝ ብላት አታውቅም። ሩታ ናት ላንተ የምትጠቅም፣ ሩታ ናት ላንተ የምታስብልህ። ሩታ ከምታስብልህ በላይ ማንም አያስብልህም። ኤርሜላም አቤልም ብሩክም አያስቡልህም። ሩታን እንደምትወድ ማንም ሰው አይወድህም። የምትወድህን ልጅ ነው ያጣሁ። የምታከብርህን የነገ ህይወትህን ለማስተካከል አንድ እርምጃ ወደፊት የምትልልህ ምንም ነገር የምትጋፈጥልህ ጀግና ኩሩ ሴት ነው ያጣሁ። ሁላችሁም እሷን ከሚዲያ ለማጥፋት ተሸማቃ እንድትቀር ሚዲያ ላይ መታ ሁለተኛ ቪዲዮ እንዳትይዝ በቃ ሩታ የምትባል ከሚዲያ እንድትጠፋ ነው የምትፈልጉት። ያ ደግሞ በጭራሽ አይሆነ። እኔም ጓደኞቿም እያለን መቼም ቢሆን ከሚዲያ ሩታ አጠፋን። ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት ይበልኝ። ያው ይህ ሳምንት በጣም የሚያስጠሉ ነገሮች እየተፈጠሩ ነው። ያው የሚደባብር ነገር ነው፣ ሁላችንም እየተመለከትን ያለ ነው። እኔ እንደ ጓደኛ በጣም አዝኛለሁ በነገሩም። አሁን ላይ በጣም ተስፋ ቆርጫለሁ እግዚአብሔርን እና ዛሬ ላይ የመጣሁት በቃ ራሴን ከአብርሽና ከሩታ ቢያንስ ነገሮችን ማስተካከል ካልቻልኩኝ ለማፈታታቸው ምክንያት መሆን ስለማልፈልግ ራሴን ላገልን የመጣሁት ማለት ነው። በቃ ምናልባት አስጨናቂ ነገር ካለ ምናልባት ማስፈልጋቸው ነገር ካለ ኢትስ ኦኬ። በማንኛውም ሰዓት ከሩታም ከአብርሽ ጎን አለው። ግን ደግሞ በዚህ ልክ ራሳቸውን እየተበቃቀሉ እርስ በርስ እየተጎዳዱ ማየት አልፈልግም። እንደ ጓደኛም እንደ ወንድምም እኔ ሩቲ በጣም ነው የምወዳት፣ በጣም ነው የማከብራት እና እዚህ ጋር ማንም እየመጣ ሩታ ላይ አፍ እንዲከፍት አልፈልግም። እኔ አሁንም ደግሜ የምነጋገረው በቃ ጥፋትን ሰርታለች ሩታ አጥፍታለች። እንደዚህ ባታደርግ ደስ ይለኝ ነበር። ግን ደግሞ አሁንም ደጋግም የምነግራችሁ ነገር ሩታ አብርሃም ካሰቃየት በላይ አብርሃም ከጎዳት የበለጠ ሩታ ምንም አላደረገችም። 9 ወር ብቻ እኮ አይደለም፣ ከዛ በፊት ራሱ አብርሃም በብዙ ጥፋቶች የተሞላ ሰው ነው እና ዛሬ ላይ ግን አንድ ጎዳት ተጎድቶ አይታችሁታል። ቲክቶክ ላይ ምናምን እየፖሰተ በዚህ ልክ እንደተጎዳ ሰው ራሱን ማድረግ በጣም ሼም ነው። እኔ ቲክቶክ ላይ አይቼዋለሁ ምናምን እና በዚህ ልክ ሩታ አልጎዳችም። አንተ ከጎዳት ይልቅ አንተ ካሰቃያት ይልቅ አንተ ካሳመምካት ይልቅ እሷ በጭራሽ አንተን አልጎዳችም። እኔ ልንገርህ፣ አሁንም በእልህ ተነሳስተህ ማይሆን ውሳኔ ከምትወስን የፍቺ ወረቀት ፈርመሃል አውቃለሁ። ግን ደግሞ ከጀርባ ፈርምላት ብለው የሚመክሩ በጣም ብዙ ሰዎች እንዳሉ አውቃለሁ። ለምን ብትል ያንን ስለሚፈልጉ ከዚህ በፊት የሁለታችሁ መጣላት ስለሚያስደስታቸው የሁለታችሁ አንድ መሆን ስለማያስደስታቸው በልበል ብለውክ እንደፈረምክ አብርሃም በደንብ አድርጌ አውቃለሁ። በፍላጎት እንዳልሆነ ወደ ሩተን እንዳልፈታሃት በደንብ አውቃለሁ። ከጓደኞች ጋር እልህ ስለያዘ እነሱም ማይሆን ምክር እየመከሩ ህይወትን እያበላሹት ነው አብርሃም። እኔ አሁንም ልንገርህ፣ ለአንተ አስፈላጊ ለህይወት የምትጠቅም ጥሩ ሴት ሩታ ናት። አቤልም ኤርሜላም ብሩክም ያንተን ህይወት አይኖሩም፣ ያንተን ህይወት አያስተካክሉም። የራስ ህይወት ማስተካከል ያለብህ ራስህ ነው። እኔ ነገም ዛሬም ያንተን ህይወት ከማበላሸት ውጪ ያንተን የሆነ ነገር ሲያደርጉ አይቻቸው አላውቅም። ስለዚህ እዚህ ጋር መተህ ሚዲያ ላይ ስላለቀስክም እንደተጎዳ ሰውም ስለሆንክ አይደለም። በመጎዳት ደረጃ ነገርኩ። አራስ ቤት ሆና አንድ ቀን እረፍት ያላገኘች ልጅ አለች። አንድ ቀን ማለት ነው። በስነ ስርዓት መታረስ የነበረባት ሴት ነበረች።
ግን በአንተ ምክንያትና በጓደኞች ምክንያት ማየት የምትፈልገውን ነገር ሳታይ ካንተ ብዙ እንክብካቤ ማግኘት ሲኖርባት ብዙ ነገር ሳታገኝ ያሳለፈች ሚስት ነው ያለት። በጣም ጠንካራ ሚስት ነው ያለ አብርሃም ብታቅ ማለት ነው። እንደ ሩታ ያለ ጠንካራ ሴት አስተዋይ ብልህ ኬትም አታገኝም። እኔ 100% እነግርሃለሁ። እና እንደ ጓደኛዬ አሁን ስመክርህ ይኸውልህ ዛሬም ነገም ከቤተሰብ ጋር ተማክረ የሚበጅህን ውሳኔ ብትወስን ይሻላል። አሁን የወሰንከው ውሳኔ በጣም የተሳሳተ ነው፣ በጣም ማለት ነው። ስለዚህ እልህ ይቅርብ። እዚህ ጋር አብርሃም ማወቅ ያለብህ አንድ ሩታ የፍቺውን ወረቀት ለአንተ እየሰጠች በብዙ ነገር ተገፋፍታ በጣም ብዙ በደል ሲደርስባት ታግሳክ ከአቅሟ በላይ ሲሆን እንጂ አንተን መፍታት እንደማትፈልግ ከአንተ ጋር ህይወቷን መቀጠል እንደምትፈልግ ጠንቅቀህ ታውቃለህ። ግን ደግሞ በተደጋጋሚ ልቧን ስትሰብረው ህይወቷ ላይ እንደፈለግክ ስትሆን ለሴት ልጅ ክብር የሚገኝበት ቦታ ላይ ክብር ሳሰጣት ስትቀር ነው በልተነሳስታ ፈርምልኝ ያለች እንጂ እኔ ነገርኩ። አሁንም ሩታ ለአንተ በጣም ነው የምታስብልህ፣ ለአንተ በጣም ነው የምትወደው። ልንገርህ አንተ ከምትወዳት በላይ ሩታ ትወዳለች። አንተ መተህ ሚዲያ ላይ ቲክቶክ ላይ ከምትለቀው ቪዲዮ የበለጠ እሷ ለአንተ ቦታም ክብርም አላት። ገብቶሃል? አንድ ነገር ተደረግኩ ብለህ መተህ በአንድ ወረቀት ፈርመ እንኪ ማለት እየሷ ያለን ቦታ ነው ያሳየን። ገብቶሃል? እንደ ፈተናም እኮ መውሰድ ትችላለህ። ይሄ ምናልባት ሩታ እየፈተነችስ ቢሆን አብርሃም እየተፈተንክ ቢሆንስ ሩታ ይህንን ነገር የምር ለመበቀል ሳይሆን አንተን ለመፈተን ቢሆንስ? እንደዛም ብለህ እኮ ነገሮችን ማሰብ አለብህ። ተቀይራል ተለውጣል ብላ አስባ ምስኪን ለኔ ምን አይነት ቦታ ነው ያለው ልፈተነው ብላም ሊሆን ይችላል። እኔ አሁንም ልንገርህ ጊዜ አለ ከአብርሃም ነገሩ ሳይበላሹ አሁንም ነገሮችን ማስተካከል ትችላለህ። ወደ መጥፎ ነገር ሄደ ሌላ ውሳኔ ከምትወስን ከሄርሜላ ጋር ድጋሚ አሁንም ሽር ጉድ ከምትል ከማይመጠን ሰው ጋር ከምትሆን ከተከበረች ሴት ከባለ ትዳር ከሚስት ጋር ህይወትን ብትመራ ብትቀጥል ይሻላል። ሆይ ሆይ የሚሉ እንዳለ አብረሽ የዋ ነው አብርሽ ምናምን አብርሽ እኮ ልቡ ንጹህ ነው የሚላ ልብ ንጹህ ከሆነ የምር የዋ አስተዋይ ከሆንክ የሚጠቅምህን ውሳኔ ነው መወሰን ያለብህ። ለአንተ የሚበጅህን ነገር ነው ማድረግ ያለብህ። እና ደግሞ እዚህ ጋር እየመጣችሁ ሁላችሁ ማለት ነው ሩታን የምትሰዱ ሰዎች ሩታን ልንገራችሁ ምንም ጥፋት የለባትም ምንም ማለት ነው ምንም 100% እስከዛሬ እነሱ የሷ ህይወት ላይ ከተጨማለቁት ነገር እያንዳንዱ መቶ አፍ ከከፈተባት ሕፃን አዋቂ ሳይቀር መቶ አፍ ከከፈተባት አይበልጥም። እሷ ያደረገችው ነገር ምንም አላደረገችም። በቃ የሆነ ነገር ማድረግ እንደምትችል ነው ያሳየችው። በዚህ ልክ መታችሁ የሷ ነገር ጎልቶ በየቲክቶኩ በየሆነ ነገሩ መታችሁ ከነ ልጇ የምትዘቀዝቁ ሰዎች በጣም በጣም የሚያስጠላ ነገር ነው። አብርሃም ያኔ ሲያደርጋት ሲበድላት የት ነበራችሁ እንዴ? በል ጎበዝ ጀግና እያላችሁ ነበር እንዴ? ዛሬ ላይ ወጣ ሩታ አንድ ስህተት ብትሰራ ሁላችሁም ተነሳችሁ። ሁላችሁም እሷን ከሚዲያ ለማጥፋት ተሸማቃ እንድትቀር ሚዲያ ላይ መታ ሁለተኛ ቪዲዮ እንዳትይዝ በቃ ሩታ የምትባል ከሚዲያ እንድትጠፋ ነው የምትፈልጉት። ያ ደግሞ በጭራሽ አይሆንም። እኔም ጓደኞቿም እያለን መቼም ቢሆን ከሚዲያ ሩታ አጠፋን። በቃ ያንዳንድ ሰው ሀሳብ ሩታን ከሚዲያ ማጥፋት አሳቁ በስድብ በማይሆን ነገር ወይ በልጇ በድካማ ጎን እየመጣ ቪዲዮ እንዳትሰራ ላይፏን ወደ እናንተ እንዳታሳይ ምናምን። ስለዚህ እናንተ ሰዎች ደግሞ በጣም ሼም ነው። አርፋችሁ ተቀመጡ። መልካም ነገር ቢያንስ መጻፍ ካልቻላችሁ እኮ አለ መጻፍ ይቻላል። ማይሆን ስድብና ያለው ማይሆን በቃ እንኳን ለመጻፍ እኔ ለማንበብ የሚያስጠላኝ ስድቦች በጣም አሉ። በዚህ ልክ ደግሞ ሩታ ምን በድላችሁ ነው? ምን አጥፍታችሁ ነው? እናንተም ይሄን አክል ለመሳደብ ይሄን አክል አፍ ለመክፈት ሞራን ይሆናችሁ። የምሬን እኮ ነው። የአብርሽና የሩታ ደስታ የሚያስደስታችሁ ከሆነ እኮ አብርሽን ወዶ ሩታን መጥላት የለም፣ ሩታን ወዶ አብርሽን መጥላት የለም።
በቃ ሁለቱንም በአንድ አይን በአንድ አስተሳሰብ ነው ማየት ያለባችሁ። ሩታን እወዳታለሁ እያላችሁ አብርሽን የምትሰድቡ የምትጠሉት ከሆነ ሩታን መውደድ አይደለም። ለምትሉ የሩታን ሰው ካልወደዳችሁ ሩታ የምትወደውን ቦታ የምትሰጠውን ሰው ካላከበራችሁ እናንተ ሩታን አትወዷትም ማለት ነው። አብርሽንም በዚህ ልክ እወደዋለሁ እያላችሁ ሩታን ለማሸማቀቅ የምትሞክሩ ሩታን ለመናገር በጣም ረጅም የምትሄዱ ሰዎች እረፉ። እኔ ደግሞ ከምንም በላይ ዛሬ ላይ የመጣሁት እየነገርኳችሁ ነው። አቤልም ብሩክም ኤርሜላ በቃችሁ፣ እግዚአብሔርም በቃችሁ። ልጆቹን አታገዳድሏቸው። በቃ እንዴ ተገዳድለው አንደኛው እስከሚገድል ነው በቃ እናንተ እየጠበቃችሁ ያላችሁት። ከዚህ የበለጠ ወዴት ይሄዱላችሁ? በቃ ተሳካላችሁ። ፍላጎታችሁ አብርሽና ሩታ ማለያየት ነበር፣ ተለያየ። እንኳን ደስ አላችሁ። ግን ከዚህ ባለፈ ደግሞ ሩታና አብርሽ እንዲገዳደሉ እርስ በርስ ጠላት እንዲሆኑ አታድርጓቸው። አቤልም ብሩክም ቢያንስ ከነሱ ጋር አብራችሁ ጊዜ ያሳልፋችኋል። መጥፎም ደጉም ጊዜ አብራችሁ ነበራችሁ። በዚህ ልክ የሰውን ህይወት ለማበላሸት የሰውን ነገር ብልሽትሽቱ ለማውጣት ረጅም ርቀት መሄድ ረጅም ነገር ማድረግ በጣም ሼም ነው። እናንተ ቢያንስ በቃ እሺ የራሳችሁ ህይወት የላችሁ፣ የራሳችሁ መንገድ የላችሁ፣ የራሳችሁ ኑሮ የላችሁ እንዴ? ነገሮችን እኮ ማስተካከል ካልቻለን ይህን ያክል የሰው ህይወት ላይ ገብተን መፈትፈት የለብንም። ብንችል ማስታረቅ ካልቻለን ደግሞ ነገሩን ወይ ለትላልቅ ሰው መስጠት ነው። በዚህ ልክ ሩታ ምን እንዳደረገቻችሁ ምን እንደበደለቻችሁ ነው ያላቅም። አብርሃም በጣም እያስመሰልክ ነው። አብርሃም በጣም እያስመሰልክ ነው። መተዚህ ጋር እያለቀስክ እንደተጎዳ ሰው ምናምን አታስመስል። የተጎዳ ሰው እንደዚህ አያደርግም። እንደ አንድ ቀን አይደል እንደ ሄደ ሄርሜላን ይቅርታ ይጠይቃት በነጋታው እኮ ነው። የተጎዳ ሰው እኮ እንደዚህ አያደርግም። በጭራሽ አልተጎዳም። መተዚህ ጋር ሩታን ለማሰደብ ሩታ እንደበደለች ምናምን አታስመስል። እንዴ እስከ ዛሬ አንተ ሩታ ስትጎዳት እኮ መተ አንድ ቀን አልቀሳ አታውቅም። አንድ ቀን አብርሽ በድሎኛል ብላ ያንተን ስም እንዲሰደብ አላደረገችም። ያ ሁሉ ነገር ስታደርጋት ማለት ነው። አንተ ግን ሩታን ለማሰደብ ይህን ያክል ርቀት መሄድ ቲክቶክ ላይ ምናምን የዋነኝ ምናምን አረበ በጣም ይሄ እንዲህ የዋነት እንደዚህ አይደለም እንዴ። የተጎዳ ሰው እንዴት ነው ከጉዳቱ ሳያገግም ቀጥ ብሎ በአንድ ቀን ሞግዚቱ ይመስል ሄዶ ይቅርታ የሚጠይቃት ሄርሜላን በዚህ ልክ ማለት ነው። ሚስቱን እኮ እስከዛሬ ያ ሁሉ በደል ሲበድላት አንድ ቀን ሄዶ ይቅርታ ብሏት አያውቅም። ገብቷቸዋል። አንድ ቀን ሩታን ይቅርታ ብሏት አያውቅም። ግን ሄርሜላ ከህይወቴ ውጪ አላትና ሩታ አንድ ስተሰራችና ሄዶ ሄርሜላን ይቅርታ አላት። በጣም ሺው ነው። በጣም የወረደ ተግባር ነው። አብርሃም እንዲህ ተለምን አይደል እንዲህ ይቅርታ ጠይቅ ስትባል ምን አጥፍቻለሁ ብለህ ስትከራከር የነበረው ዛሬ ላይ ግን ለሩታ ሳይሆን ለሄርሜላ ሲሆን ደስ ብሎ ሄደ ይቅርታ አልካት። ምንም አታስመስል። እዚህ ጋር ማንንም አልጎዳም። እንደተጎዳ ምናምን አታስመስል። ማንንም የጎዳ ሰው የለም። እኔ አስረግጬ ነው የምናገረው። ምናልባት ጓደኞች አይዞ ምናምን ሁላችሁም ሩታ ከሚዲያ እንድጠፋ ነው የምትፈልጉት። እሷ ደግሞ በጭራሽ ብሶባት ነው የምትመጣው። ብሶባት ማለት ነው። አሸማቃችሁ በስድብ በሌላ ነገር ህይወትን እንደጎዳች ሌላ ነገር እንዳደረገች አድርገ እንድትሸማቀቅ የምታደርገው ነገር እረፍ። በቃ ይበቃል። እንዴ ይናክል እኮ እኛ መናገር የለብንም። ይናክል ወተን ክፉም ማውራት የለብንም። ለምን ብትል እንተዋወቃለን። በደንብ ነው የምንተዋወቀው። በጣም ሩታ እኔ ከምላችሁ በላይ የዋነት ከምላችሁ በላይ ማለት ነው። አንዳንድ ሰዎች እባብ ናት፣ አስመሳይ ናት፣ እንደሷን አይነት የለም አብርሽ ህይወቱ ላይ በቃ አስመስላ ጎዳቸው የምትሉ ሰዎች በጭራሽ። ሩታ ለወደዳት ላከበራት እግዚአብሔር ሟች ናት። እኔ ነግራችኋለሁ፣ በጣም ሟች ናት። እና አብርሃም እዚህ ጋር መታታ አስመስል። በደንብ እንተዋወቃለን። የምታደርገው ነገር እንዳለ የውሸት እንደሆነ የምር ተጎድተህ እንዳልሆነ በደንብ አውቃለሁ። ያን የሚቀርብከት ሩታ የቀረበች ሰዓት ግራ ተጋብተህ ምናምን
እስኪ ልሞክረው ብለህ እንጂ ደስተኛ እንዳልነበርክ እኮ ቪዲዮ ምስክር ነው። ገብቷል። በዚህ ልክ እንደተጎዳ ሰው አድርጋ አታስመስል። በቃ ሁላችሁም ደስ ብሏችኋል። በተለይ ደግሞ ሄርሜላ የሁለቱ መጣላት ከምንም በላይ ነበር የምትፈልጊው። እንኳን ደስ አለሽ። በቃ አብርሽና ሩታ ይኸው ተፋቶልሽ፣ እንኳን ደስ አለሽ። ግን ደግሞ ሴት ልጅ ነሽ። ነገ በህይወትሽ ምን እንደሚያጋጥምሽ አታውቂም። ገብቶሻል። ሴት ልጅ ላይ እንደዚህ ግፍ ሰርተሽ የሴት ህይወት ላይ ተጫውተሽ አንቺ ነገ ምን እንደሚደርስብሽ ምንም የምታውቂው ነገር የለም። ምንም ዋስትና የለሽም። ገብቶሻል። እያንዳንዱ የምታደርጊው ነገር ለነገ ነው። ሰው የዘራውን ነው የሚያጭደው። መልካም ስራ ሰርተሽ ነው መልካም ነገር የምትጠብቂው። ዛሬ ላይ ግን ያደረግሽው ክፉ ነገር ነገ አንቺ ሰባብሮ መጣሉ፣ ነገ አንቺ የሆነ ነገር አለማድረጉ ምንም ዋስትና የለሽም። ሁላችሁም ማለት ነው። የሰው ልጅ ለህሊናው ሲል ነው ጥሩ ነገር ማድረግ ያለበት። ለህሊናው ሲል ነው ጥሩ ነገር መስራት ያለበት። ወደዳለሁ ብሎ አይደለም። አንዳንድ ሰዎች በጣም ትገርሙኛላችሁ። አንተና ፈረንጁ ልወደድ ባዮች ናችሁ ምናምን የምትሉን ሰዎች ማለት ነው። እኔ በህይወቴ ማለት ነው ለመወደድ አንድም ነገር አድርጌ አላውቅም። ውስጥ ያመነበት ነገር ነው አድርገው። ትክክል ነው ብዬ ካሰብኩኝ ከማድረግ ወደ ኋላ አልልም። ትክክል አይደለም ብዬ ደግሞ ካሰብኩኝ ከመናገር ወደ ኋላ አልልም። ገብቷችኋል? እዚህ ጋር አምኜበት ስመጣ አብርሽ እንዳልተጎዳ አስረግጬ እነግራችኋለሁ። ሩታን ለመጣድ ሩታን ለማሰደብ እያለቃቀሰ መጣ እንጂ የምር ተጎድቶ እንዳልሆነ እኔ 100% እነግራችኋለሁ። 100% ማለት ነው። የተጎዳ ሰው በአንድ ቀን እዛ ውሽሚት ጋር ሄዶ ይቅርታ አይጠይቅም። እስከዛሬ እኮ ሩታን ስታሰቃያት፣ ሩታን ያ ሁሉ ነገር ስታደርጋት አንድ ቀን ካፈ ይቅርታ አልወጣም። አብርሃም የልጅ እናት አንድ ቀን ተንበርክከ ከልብ ሩታ ይቅርታ አድርግልኝ ብላት አታውቅም። ለውሽማ ግን ሲሆን ሄደ አንድ ቀን አልቀረበ፣ አንድ ቀን አልቆየም ይቅርታ ለመጠየቅ። ስለዚህ እንደተጎዳ ሰው አታስመስል። ሩታን ለማሰደብ ከሆነ እሺ ገብቷል። ሩታ እንድትጠላ ከሆነ መብት ነው እንጂ እንደተጎዳ ሰው ግን አታስመስል። ከጀርባ ብዙ ሰው በልበል እያለ የራስህንም ህይወት እያበላሸ ነው። አሁንም ቁም ብለህ አስብ። ሩታ ናት ላንተ የምትጠቅም፣ ሩታ ናት ላንተ የምታስብልህ። ሩታ ከምታስብልህ በላይ ማንም አያስብልህም። ሄርሜላም አቤልም ብሩክም አያስቡልህም። ሩታን እንደምትወድ ማንም ሰው አይወድህም። የምትወድህን ልጅ ነው ያጣሁ። የምታከብርህን የነገ ህይወትህን ለማስተካከል አንድ እርምጃ ወደፊት የምትልልህ ምንም ነገር የምትጋፈጥልህ ጀግና ኩሩ ሴት ነው ያጣሁ። ስለዚህ አብርሃም ከዚህ በለጠ እኔ ምንም ልል አልችልም። እያደረክ ያለው ነገር አሁንም ጭራሽ የተሳሳተ ነው። ሄዳ አሁንም ሩታ ጋር ነገሮችን ማስተካከል ትችላለህ። ልጅቷ እል ውስጥ እየከታት ያለው ራስህ ነው። እያንዳንዱ ነገር እንደዚህ እንድታደርግ እየገፋፋት ያለው ራስ አብርሃም ነው። ማንም ሰው እኮ አይደለም። ሩታ እንደዚህ እንድታደርግ ያደረካት አንተና አንተ ብቻ ነው። ከዚህ በለጠ ምንም አልችልም። እና ቤተሰብ የተሰማኝን ስሜት ነው የተናገርኩት። እኔ አሁንም ቢሆን አብርሽና ሩታ ለማስታረቅ የቻልኩትን አደርጋለሁ። ሁለቱም እንዲበቃቀሉ አልፈልግም፣ እንዲገዳደሉ አልፈልግም። ስለዚህ በቻልኩት አቅም አሁንም ትልቅ ሰው መግባት ካለበት እነጋሽዬም የሩታ ቤተሰቦችም ግዴታ በቃ መነጋገር አለባቸው ብዬ ነው የማስበውና እግዚአብሔር ከረዳኝ ይህንን ነገር አደርጋለሁ ብዬ አስባለሁ። ትላልቅ ሰዎችን አስገብቼ ሁለቱን ለማስታረቅ አንድ ለማድረግ እሞክራለሁ ብዬ አስባለሁ። እናንተም በጸሎታችሁ አግዙኝ፣ ፈጣሪ እንዲረዳኝ ጸልዩልኝ። እወዳችኋለሁ። ቻው